ተረዳሽ? እሸጥበታለሁ፣ አገኝበታለሁ፣ ብሰደብበትም ምንም ብልበትም በቃ በፌመስነት ደረጃ የተቀመጥኩ ነኝ። ስለዚህ ምንም አይነት ነገር ቢመጣ ከኔ የበለጠ ደግሞ ደጋፊዎች አሉ፣ ይከራከራሉ፣ ይሰዳደባሉ፣ ወይም ዋቴቨር። ደግሜ ማዕዚን አሁንም እነግርሻለሁ በ22,000 ህዝብ መሀል አንድም ነገር በእኔ ሰበብ እንዳትጣሉ እንዳታወሩ። ምክንያቱም አንቺ ልጆች አሳዳጊ ነሽ፣ አያስፈልግሽም ብዬ ተናግሬያለሁ። ስለዚህ እኔ እንደወዳችሁ አይደሉም። ማዕዚ እህቴ ነች፣ የምርም እህቴ ነች፣ ኢክሩም እህቴ ነች። አንድ አይነት ነው። ምናልባት ኢክሩ ኢትዮጵያ ስላለች ይሆናል። ከዛ ውጭ ልዩነት የላቸው፣ ለእኔ ልዩነት የላቸው። ግን እነሱ የተናገሩበት ሚንስ ኢክራም መታ እንደዚህ ስታረግ አሁን ለምን መጣሽ ነው ሀቡ ጥያቄው። አሁን ገብቶሻል? እኔ ያለውበት ሁኔታ ተረድተሽኛል። ይህንን ኢክራምም እንድትመልስ ኢክሩዬ ቪዲዮ ማብራት ከቻልሽ አብሪ ማሪ። እና አሁን ስፔሻሊ ለምን አሁን ሆነ? አሁን ሳሪቲ ላይ እየተነሱባት እንዳትገዟት እያሉ ቢዝነሷንም ለማበላሸት እየሞከሩ ያሉ ሰዎች አሉ። የሳሪን ስም ለማጥፋት እየሞከሩ ያሉ ሰዎች አሉ። እና እዚህ ታይም ላይ ለምን ስፔሻሊ አሁን ላይ መጣች? ይሄ ነው እኔን የከፋኝ እያለች ነው ሳሪ። ለምን ነው ስፔሻሊ አሁን ላይ መጣሽ? ሚዩት ነሽ ኢክሩዬ። ማይኩን አብሬውማ። እኔ ወጥቼ ስለ ችግሬ ብናገር ስለ ሳራ እስካልተናገርኩ ድረስ ምንድን ነው ችግሩ? እኔ እኮ ያለብኝ ችግር ቆይ እስኪ ትንሽ ልታገስሽ እኮ እያለኝ አይደለም ልስራ ነው ያልኩት። ይሄ ከሳራ ጋር ምን ያገናኘዋል? ሁለተኛ ከመዓዛ ጋር ሊያጋጨን የቻለው እኔ የስራ ቪዲዮ ሰርቼ ልጅቷ እሺ ምንም ትበል፣ ስለ ልጅቷ ቅንጣት ታክል ሊሰማኝ አይችልም። ምክንያቱም ልጅቷ ልታቀኝ አትችልም፣ በቅርበት አታቀኝም። ገብቶሻል? መዓዛ ስለምታውቅሽ ነው የከፋሽ? ስለ መዓዛ ስለምትተዋወቁ በጣም አልቀሻለሁ፣ ሁሉ እንቅልፍ አጥቻለሁ። ሌሊት ሁሉ ላይቭ ገብቼ ነበር፣ ግን ወዲያው ወጣሁኝ ማለት ነው። ለምን ሪፖስት አደረገች? አንድ ነገር ሪፖስት አደረግ እኔ ደግፌሽ ነው። ገብቶሻል? ይሄ ነገር ትክክል ነው እያልኩ ነው የሰራሁት። የስራ ቪዲዮ ነው። ገብቷቸዋል? እንድሰራ ከፈለጋችሁ ይህን አካውንት ፎሎ አድርጎ አልኩኝ። ልጅቷ ወጣች። ኢክራም ወታ ብሩ ባለቀ ቁጥር በለመነች ቁጥር የነሳራ ስም ለምን ይነሳል? ተረድታለች፣ ተረድተዋታል ስትል እኔን ይከፋኛል። ምክንያቱም ወጥቼ እኔ እየለመንኩ አይደለም፣ በነሳራ ስም ወይ በራሴ ስም እየለመንኩ አልነበረም። ገብቶሻል? ወጥቼ የፎሎ አርጉኝ ቻሌንጅ አረኩ። 100 ሰው አይሆንም ልጅቷን ፎሎ ያረጋት ማለት ነው። ገብቶሻል? እኔ ደግሞ እዚህ ጋር እየተቸገርኩ ነው። አቋቁሙኝ ማለቴ ከእነሱ ጋር ምን ያገናኛል? ሪፖስት ስታረግ ከፋኝ። ስለማውቃት ከፋኝ፣ ባላውቃት አይከፋኝም። ያን ስል ሌላው ውጥንቅጥ ውስጥ ገቡ ማለት ነው። ሪፖስት ለምን ይደረጋል ማለቴ ጥፋት ነው። በጣም ነው ስድቡ የሚያስጠላው። ስለምትወጃት ነው እንጂ አንድ ሰው የማያውቀው ሰው ሪፖስት ቢያደርግ ስለሚሰደብበትም ምንም አይመስለውም። አብራችሁ ስለበላችሁ ስለጠጣችሁ ጓደኛች ስለሆነች አንቺ የተሰደብሽበትን ቪዲዮ ሪፖስት ማድረጓ መደበሩ ኖርማል ነው ማለት ሊደብርሽም ይገባል። ኦፍኮርስ ኖርማል ነው። ማዕዚ ለምን እሱን ሪፖስት እንዳደረገች ቪዲዮ አብሪና ማዕዚ ንገሪ። ሰላም ማዕዚ፣ እንዴት ነሽ? ሰላም ሀቡዬ፣ እንዴት ናችሁ? ሰላም ነው ሀቡዬ። እኔ ሪፖስት ያደረግኩት እውነት ለመናገር ሳሪ ያለችበትን ሁኔታ እያየሁ ስለነበር ሪፖስት ያደረግኩት ሼር አድርገውልኝ ነው። የሚገርምሽ የቱኛው እንደሆነ እንኳ አላወቅኩትም። እኔ ለምንድን ነው አሁን መታ እንደዚህ የምትለው የሚለው ላይ ነው እኔ ሪፖስት ያደረግኩት። ቆይ ላሳይሽ ሪፖስት ያደረግኩት። እሺ ቱቱንስ ምን አድርጊያን ነው እንደዛ ስትሳደብ? የኔ ልመልስና ቱቱን ደግሞ ራስን ትጠቀታለሽ ውዴ። ማዕዚ ሪፖስት ማድረጓ ብቻ ነው፣ ሌላ ከፏ ክፉ ቃል አልወጣም አይደል? ያለው እንጂ ምጥን ያደረጉ ከእነሱ የማይጠበቅ ነገር ነው ይሄ። እኔ ሪፖስት ያደረኩት ይሄን ነው ሀቡዬ። ቆይ ሹት ላርግና ዋትሳፕ ላይ ላክልሽ። የሚገርመኝ እዚህ ሶሻል ሚዲያ ላይ አንዱን ለመርዳት ግዴታ አንዱን መርዳት የለብንም። አንደኛውን ሳንሰድብ እኮ ሌላኛውን መርዳት እንችላለን። ለምሳሌ ኢክሩን ለመርዳት እኛ ግዴታ ሳራን መተት አስደራጊ፣ ምቀኛ ምን ማለት እኮ የለብንም። ቡዳ
ጉዳ ትሏታላችሁ። ምቀኛ መተት አስደረገች፣ ኢክራምን እድል ወሰደች ትሏታላችሁ። ይህ ሁሉ ሳሪ ሳትባል ምንም ሳትባል እኮ ቀጥታ ኢክሩ እህታችን ናት፣ ቸግሮታል፣ እናግዛታለን፣ አለቀ። ቀጥታ እያለ ማንም ሳይሰደብ ኢክሩን ማገዝ እየተቻለ ለምንድን ነው ኢክሩ እንድትታገዝ ግዴታ ሳሪ የምትሰደበው ነው ያልገባኝ። እንግዲህ ኢክሩ ባለቤቷ ባለጉዳዩዋ እኔ ሳሪ መተት አስደርጋብኛለች አላልኩም እያለች ሱመያ የምትባለዋ ልጅ ካልመጣች ግን በጣም ውሸታም ናት። ፎቶ ለጥፋ የሳሪን ቪዲዮ ሰርታለች አይደል? ትምጣና እዚህ ጋር ማስረጃ ካላት ታሳየን። በውስጥ የሚያምሩ ነገሮች፣ ደረሰኞች፣ ብዙ ደረሰኞች፣ የብር ደረሰኞች ልኬልሻለሁ። እንዲሁም የሱመያ የምትባለውን አውርደው ልከውልኛል። ልኬልሻለሁ። እነዚህ ደረሰኞች ሁሉ የገቡ ናቸው። እሺ ሀቡ ከ43,000 ብሩ ውጭ ኦኬ። አንቺ ሪፖርት ያደረግሽው ይቺ ልጅ የሰው ባል ቀምታ አጨብጭባችሁ የዳራችኋት ነች አይደል? አሁን ደግሞ ሰው መተት አረገባት እያላችሁ ትጃጃላላችሁ። በዛ ላይ ጓደኞቿ ይህን ቢያረጉላት ያንን ቢያረጉላት ትላላችሁ። ለእናትሽና ለእህትሽ ምንም አርገሽ የማታውቂ ጀዝባ ማህበረሰብ። ይህንን ጽሁፍ ነው ሪፖስት ያደረግሽው? ሆነ ልክልሻለሁ ቪዲዮ። ልጅቷ የኔም ፎቶ አድርጋ ፎሎ አድርጉኝ ያልኩትን ፎቶ አድርጋ ለምን ይሄ ምን ያስቀይማል? ይሄ እኮ ያለ ነገር ነው። ግን ልጅቷ ቪዲዮ የሰራችው በቪዲዮ ነው በስርዓት የኔም ፎቶ አድርጋ ገብቶሻል። ኢክራም ወታ ቸገረኝ ባለሽ ቁጥር የጓደኞቿን ስም ምንድን ነው ረድተዋል። የሆነ የንቀት ነገር አለ። ያንን ሪፖስት አድርገዋለች። ከፋኝ ለምን ያንን ቪዲዮ ደግሞ እኔ ልክልሻለሁ። ሪፖስቱ የኔ ሪፖስት ያደረኩት መጀመሪያ ይህንን ነው። ጥያቄ የኔ ሪፖስት ካስቀየማት ስልክ ያላት ቲክቶክ ያላት ዋትሳፕ ያላት መታ ማዚ ይሄ አስቀይሞኛል ምን አድርጌሽ ነው ምንድን ነው ብትለኝ ያስረዳታለሁ። ይህን ሪፖስት ያደረኩበት ምክንያት ሳሪ ቆይ አንዴ እክሩ ሚውት አድርጊ እኔ ላስረዳት። አሁን ባለው ቲክቶክ ላይ እያየሽ ነው ስለ ሳሪ ጋስማን የቆመው ማዚሽ ይሰማል። ዋው ስልክ ያላት እኔ መጠየቅ ትችል ነበር ብጠይቀኝ አስረዳችል ነበር። እንደገና ደግሞ ይቺ ሱማያ የሚሏት በጣም ቪዲዮ ቫይራል ወጥቷል። በተደጋጋሚ ነው ቪዲዮ የምሰራው። እኔ ደግሞ ለሳሪ አጠገቧ ነኝ። እውነቱን አውቃለሁ። ለኢክራምን ጓደኛ ነች ከመጀመሪያው እስከ መጨረሻው። ሳሪ ለኢክሩ ምን እንደሆነች አውቃለሁኝ። እኔ ገብቶሻላ በጣም እንደምታስብላት እንደምትጨነቅላት ሀቁን እኔ አውቃለሁ። ኢቨን እንኳ እዚህ መታ እኔ ቪዛ ሰራላታለሁ እናንተ ደግሞ ዋታችሁ የሆነ ነገር ታግዟታላችሁ እያለች የምታስብላት ናት ሳሪ። ኢክሩንም እኔ ጠልቻት አይደለም። ለምን ጠላታለሁ? እኔ እንደውም ስሪ በባለፈው እንደውም ቤት ታየው ቮይስ አለኝ ልላክልሽ ዋትሳፕ ላይ ልሽ አሁን ትረዳ እየተባለ ስለሆነ ለምን ትኩሱን አትረጅም ተረጂ ስላት አይ ጌሙን ነው የምፈልገው። ጌም ተጫወተች። ቆራረጠው ግራ ገባኝ። የኔ ኮኔክሽን ጉድ ነው። ከማን ነው እየተቆራረጠ ያለው? ጋይስ ከኔ ነው ከእናንተ ነው? የኛ ደህና ነው። እኔን ነው እያያዘኝ ያለው። ምንም የያዘ የለም ሀቡ። ኦኬ እሺ ማዝዬ ቀጥይ። ትረዳ እየተባለ ስለሆነ አሁን በትኩሱ ለምን አትረዳም? በጣም ትረዳ ተብሎ ነበረ የዛን ሰዓት ማለት ነው። ተረጂ ስላት ሪከርዶ አለኝ እኔ። በኋላ ላይ እንደነ ቤታየው ተናጋሪ አይደለሁም፣ ማስረዳት አልችልበትም። እኔ በኋላ እኔ መናደድ አልፈልግም፣ መቁሰል አልፈልግም። ሪከርዷን ፈሮድ አደርግልሻለሁ ከፈለግሽ ማለት ነው። እኔ ጨዋታለሁ ጌም ደግሞ ስትጫወት ላይቭ ላይ ራሱ አውርቻታለሁ። እኔ ጌም ተጫዋት ስላልሆንኩኝ አላጫውታትም። ብዙ በደንብ የሚጫወት ጋር ስትሆን ነው ሰው ራሱ ጊፍት የሚሰጠው። ችግር የለውም ይበቃኛል፣ ከአንቺ ጋር ጫወታለሁ አለች። እንግዳውስ ለእኔ እንዳሰጡ ለእሷ ስጧት ብለን የቀጠሮ ጌም ይዘን ተጫወት ነው ያዘችው ከኔ ጋር። ኢቨን እንኳ ኢትዮጵያ ስራ አግኝቼ ስሪ ብያታለሁ። እኔ ማስታወቂያ ነንም ደግሞ ስሪ ብያታለሁ። ብዙ ማስታወቂያ ስራዎችን መቶላት ነበር። ገብቶሻል? ስሪ ተለወጪ። ማንም በፈተና ነው የሚያልፈው። ሁላችንም ወድቀን ተነስተን ነው፣ ብዙ ችግርን አልፈን ነው። ገብቶሻል? ኢትዮጵያ ያገኘሽላትን ስራ ለምን አልሰራችም? አዲስ አበባ ነው እዛው አይመችም ምን ያለሁበት ጋለች እንጂ እኔ ያነቃቃሻል፣ ወደዚህ ለመውጫ ያግዝሻል ስሪ ብያት ነበረ። ከፍቶሻል። እና ወደ ሪፖስቱ ሲሄድ አዲስ አበባ አይመቸኝም ማለት አንድ ስራ አግኝተሽላት
ሩቅ ነው ያለሁበት ጋር አለች። ደሞዙ አዲስ አበባ ውስጥ ቤት ተከራይታ ለመኖር አይበቃም? የተገኘላት ስራ ሰውየው ትራንስፖርት እኔ እችላታለሁ ብሏል። ደውለው ማናገር እንችላለን። ኦልሬዲ ደውለው ስላወሩ እሱ ያለኝን ነው የምነግርሽ። የቤት ኪራይ ትችለኛለህ ወይ አዲስ አበባ እንዴት ነው ስል ከአንድ ልብስ ላይ አስብልሻለሁ አለ። እንደዛ ከሆነ አልችልም። ደሞዝ አዲስ አበባ ኪራይ ከፍዬ በኮሚሽን ከሸጥኩኝ ይሰጠኛል፣ ካልሸጥኩ አይሰጠኝም። አቡዬ እኔ እንዴት ነው የምችለው? የሐዋሳንም አልቻልኩም እንኳን አዲስ አበባ ገብቼ ማለት ነው። ከሱ ጋር ተነጋገርን። እሺ ሲመችሽ ንገሪኝ አለ። ደሞዝ ከሌለው ከባድ ነው። እሺ ማስታወቂያዎቹስ? መዓዛ ማስታወቂያ እዚሁ ላይቭ ላይ ነው። ኦኬ እዚሁ ላይቭ ላይ ነው። በቂ ያለ ናፊ ፋሽን፣ እኔ ደግሞ ሌላ ማን ነው ማስታወቂያ ትሰሪያለሽ ተባብለን ተነጋገር ነው ማለት ነው። ኦኬ አልሰራችም። ለምን? በቃ አልሰራችም። እሺ ኢክራም ለምን አልሰራሽም? እነዚህ 3 ማስታወቂያዎች ሰርቼ ከፍሎኛል በቂ ማለት ነው። በዛን ሰዓት ደግሞ ስልክ ይላክልሻል የማስታወቂያ መስሪያ ተብዬ እየጠበኩ ነበር። ኦኬ የበቄን ሰርቼ ከፍሎኛል ብላችሁ ያንቺ ብላታት ሁላቃት ሄጄ ልሰራላት ነው። እሷ ጋር ነው ሄጄ የምሰራው በዚህ ጉዳይ። እኔ እና እሷ መሀል ምንም ጭቅጭቅ የለም። ናፊማ ቪዛም ልካልሽ እኮ አልተሳካም ሪፖርት ለመውጣት እና የማዕዘን ስለምንድን ነው ያልሰራሽው? ሀሙዬ እኔ ረጅም ጊዜ ከእነሱ ጋር አላወራም። እኔ ከኤርፖርት ሁሉ ተመልሼ እንደዛ ሳለቀስ ፍቅሩዬ እንዴት ነው ምን እየተሰማሽ ነው ያለኝ የለም። ገባሽ? ከወር በፊት ነው መሰለኝ ከሳራ ጋር